ኢንተርናሽናል ባንክ የዲሬክተሮች ቦርድ ሊቀመንበር፣ ዶክተር መሐመድ ዘይን ኑር ሁሴን የንብ ኢንተርናሽናል ባንክ ሼሪያ አማካሪ ቦርድ ሊቀመንበር፣ የባንካችን የቦርድ አባላትና ከፍተኛ የሥራ አመራሮች፣ እጅግ የተከበራችሁ የባንካችን ደንበኞችና ጥሪ የተደረገላችሁ እንግዶች፣ ክቡራትና ክቡራን፣ እንኳን ለታላቁ የረመዳን ጾም በሰላም አደረሳችሁ። ረመዳን ሙባረክ። ረመዳን የትዕግስት፣ የምህረት፣ የለጋስነትና የአንድነት ወር ነው። ይህ ወር እርስ በርስ እንድንረዳዳ፣ በአንድነት እንድንጸልይ እና የጋራ እሴቶቻችንን እንድናጠናክር ያስተምረናል። እንደ ባንክ የእኛም ዓላማ ከቁሳዊ ፋይናንስ ባለፈ ማህበራዊ ትስስራችንን ማጠናከርና ለጋራ እድገት አብሮ መስራት ነው። እናንተ ደንበኞቻችን የቤተሰቦቻችን አካል ናችሁ። እኛም ሸሪያን መሰረት ያደረጉና ሐላል የባንክ አገልግሎቶች በማቅረብ ሁሌም ከጎናችሁ እንቆማለን። በዚህ ቅዱስ ወር ውስጥ አላህ ጾማችሁን፣ ጸሎታችሁንና በጎ ተግባራችሁን እንዲቀበልላችሁ ከልብ እመኛለሁ። ይህ የኢፍጣር መርሃ ግብር የአንድነታችንና የአብሮነታችን መገለጫ ነው። በድጋሜ ጥሪያችንን አክብራችሁ ስለመጣችሁ እጅግ አመሰግናለሁ። መልካም የኢፍጣር ጊዜ። ረመዳን ሙባረክ። በጣም አመሰግናለሁ። በቀጥታ ወደ ኢፍጣር መርሃ ግብሩ እንሄዳለን። መልካም የተወደዳችሁ ተመልካቾቻችን ልዩ የነጃሺ ቢዝነስ ፕሮግራማችንን እየተከታተላችሁ ነው የምትገኙት። ስካይላይት ነው ያለነው። ስካይላይት ደግሞ እንግዲህ ንብ ባንክ ያዘጋጀው ልዩ የኢፍጣር ፕሮግራም ላይ ነው የምንገኘው። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ፣ የትም እንዳትሄዱ። የባንካችን የዲሬክተሮች ቦርድ ሊቀመንበር አቶ ሺሰማ ሸዋነካ አጭር መልእክትና የራት ግብዣ ያደርጋሉ። እሳቸውን በክብር ወደ መድረክ ጋብዛለሁ። በሩ ሼህ አብዱል ከሪም ሀጂ በድረዲን የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ተቀዳሚ ምክትል ፕሬዝዳንት፣ የተከበራችሁ የቦርድ አባላት፣ የተከበሩ አቶ ሄኖክ፣ የተከበራችሁ እንግዶቻችን፣ ደንበኞቻችን እንኳን ለዚህ ለተወዳጁ ረመዳን ወር እንኳን በሰላም አደረሳችሁ ማለት እፈልጋለሁ። እንኳን ደህና መጣችሁልን ማለት እፈልጋለሁ። ብዙ የምናወራው ነገር አይኖርም። የጾም ሰዓት የጋራ ኢፍጣር ነው። ይህ የጋራ ኢፍጣር ጎሳ፣ ሃይማኖት፣ ብሔር ሳይለይ የጋራ ሆኖ እንደዚህ አብሮ ማዕድ መቋደስ ትልቅ የሆነ አጅር የሚያስገኝ ስራ ነው። ስለዚህ እንዲህ ያሉ ነገሮች ለኢትዮጵያ የሚበጃውም ይሄ ነው። ለኢትዮጵያ አንድነትን፣ አብሮነትን፣ ፍቅርን፣ ሰላምን የሚያመጡ ነገሮች እንዲህ ያሉ ነገሮች ናቸው። እንዲህ ያሉ ነገሮች ሊበረታቱ ይገባል። ሌላው ንብ ባንክም ይኸው ዛሬ
እያደረገው ያለው የኢፍጣር ፕሮግራም ለሙስሊሙ ያለውን ክብር ካለው ክብር አንዱ ማሳያ ይህ ፕሮግራም ነው። እንደምታውቁት ንብ የምታመርተው ማር ነው። ማር ደግሞ ለሁሉ መድኃኒት ነው። ስለዚህ ከዚህ አንፃር ንብ ባንክም ለሙስሊሙ ህብረተሰብ በሸሪዓው በህጉና በደንቡ መሰረት ለማገልገል ከሆዱ እየሰራ ነው። ስለዚህ እንዲህ ያሉ ስራዎች ለሀገር ሰላም፣ ለሀገር አንድነት፣ ለአብሮነት ፋይዳቸው አሁን ደግሜ የምገልጽላቸው የጎላ ስለሆነ ሊበረታቱ ይገባል። ሌላው በዚህ ረመዳን የምንሰራው ነገር እንደ ሙስሊም ከዘካ ውጪ ባለው ነገር ላይ እስላም ክርስቲያን ሳንል መረዳዳት፣ መደጋገፍ፣ መተባበር ይኖርብናል። በዚህ ወር ላይ ይህ ወር ትልቅ የሆነ አንድ ብር በእጥፍ የሚያዝበት አጅሩ ከፍ ያለ ስለሆነ ሁላችንም ከዘካተል ዋጅብ ውጪ ያለው ነገር ላይ የሰው ልጅ ሰው ብቻ በመሆኑ ልንረዳ ይገባል፣ ልንተባበር ይገባል። በተረፈ ሀገራችን ኢትዮጵያን ሰላም አላህ ያድርግልን፣ ህዝቡንና መንግስቱን አማን አላህ ያድርግልን። እንደዚሁም መንግስታችን እንደምታውቁት ተናግሮ ያልጀመረው ነገር የለም፣ ጀምሮም ያልጨረሰው ነገር የለምና የባህር በራችንን ጉዳይ አላህ ዓለምንም ውጣ ውረድ በሰላም አላህ ይመልስልን እንላለን። በተረፈ ረመዳናችን መቅቡል አላህ ያድርግልን፣ አላህ ይቀበለን። ይህን ነገር ላደረጋችሁ ለመራችሁ ለሰራችሁ ሰዎችም ደግሞ ምንዳችሁን አላህ ከፍ ያድርገው። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። ደስተኛ እንደሆናችሁ በፕሮግራም ፍሰቱም እንዳልተከፋችሁ በመተማመን እንዲሁ እያጣፈጥ ነው እንቀጥላለን። ከዚህ በማስከተል የባንካችን የሸሪዓ አማካሪ የሸሪዓ ቦርድ አማካሪ የሆኑትን ዶክተር ሰይዲና ወነቢይና ሀቢቢና ሙሐመድን ሰለላሁ ዐለይሂ ወሰለም አጅመዒን። የተከበራችሁ የኢትዮጵያ እስልምና ጉዳይ አመራሮች፣ ክቡር አቶ ሺሰማ የንብ ባንክ ቦርድ ሰብሳቢ፣ እንዲሁም የቦርድ አባላት፣ ክቡር አቶ ሄኖክ ከበደ የንብ ባንክ ፕሬዝዳንት፣ ጥሪ የተደረገላችሁ የንብ ባንክ ደንበኞች ሁላችሁም አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። በመጀመሪያ ለብዙ ቀናት ተጨንቃችሁ ደፋ ቀና ብላችሁ የዛሬው ቀን እንድንደርስና ይህን የመሰለ ያማረ የኢፍጣር ፕሮግራም ያዘጋጃችሁልን ቲሞች አላህ ጀዛችሁን ይክፈላችሁ ለማለት እወዳለሁ። እጅግ በጣም እናመሰግናለን። እንግዲህ እድሉን ካገኘሁ አይቀር ከሁሉም በማስቀደም ኢትዮጵያ እንደ አገር ከወለድ ነፃ አገልግሎት በሚል ስያሜ ወይም የሐላል ቢዝነስ በሚል ስያሜ እድሉን በማግኘት ሁሉን አሳታፊ የሆነ ቢዝነስ በማመቻቸት ከጠቅላይ ሚኒስትሩ ጀምሮ ሁሉንም ለማመስገን እንወዳለን። ሐቂቃ ለብዙ ዓመታት ህዝበ ሙስሊሙ ወለድን በመፍራት ከወለድ ጋር አንነካካም በማለት ከቢዝነስ በመራቅ ብዙ ዓመታትን አስቆጥሯል። አሁን ላይ ግን ይሄ እድል ተመቻችቶልን ሁሉም ሰው ተሳታፊ ሆኖ ስራውን አውቆት እየሰራ ይገኛልና ይሄ በጣም ትልቅ እድል ነው ለሁላችንምና ስለዚህ ንብ ባንክንም በዚሁ እግረ መንገዳችንን ይሄንን ቢዝነስ ከጀመረ ትክክለኛውን ስም ወስዶ ንብ ሐላል ብሎ ጠርቶ ስያሜው ላይ በጣም ብዙ ሰዎች ይወዛገባሉ። ከፊሉ የሆነ ስም ይሰጠዋል፣ ከፊሉ ከወለድ ነፃ ይለዋል። ትክክለኛ ስሙ ሐላል ቢዝነስ ነው። ስለዚህ ይሄን ተውፊቅ ነው ንብ ሐላል ብሎ በመሰየሙ ይሄ በጣም የሚያስመሰግን ነገር ነው።
ጥሩ እድል ነው። ለወደፊቱም አደራ የምለው እኔ በማውቀው ድረስ እስከማውቀው እስካነበብኩትም እስካየሁትም ድረስ ከወለድ ነፃ አገልግሎት በባህሪው አክሳሪ ቢዝነስ አይደለም። በዓለም ላይ ተሞክሯቸው እስከ 60 ዓመት ድረስ አካባቢ ደርሰዋል። ኢትዮጵያ ውስጥ ደግሞ እስከ 10 ዓመት ድረስ አካባቢ እየደረሰን ያለውና በትክክል ሰሪውም አሰሪውም ሸሪዓን ተከትሎ ከሰራ ቢዝነሱ በጣም አዋጭ መሆኑ ተረጋግጧል። የወደቁ ባንኮች አሉ ከተባሉ 2 እና 3 ናቸው። እነሱም የወደቁት ክህደትን ስላስገቡበት ነው። መሰረቱ ምንድነው ካላችሁ መሰረት የሚያደርገው የሐላል ቢዝነስ የመጀመሪያው ፍትሃዊነትን ነው። ፍትሃዊነትን ነው የሚያረጋግጠው። ፍትሃዊነት ላይ ነው የሚሰራው። ሁለተኛ እዝነት ላይ ነው የሚሰራው። ሶስተኛው አማና ላይ ነው የሚሰራው። ይሄንን ሶስቱም ተጠቃሚውም ደንበኛውም ሆኖ ባንኩም ተከትሎ የሚሄድ ከሆነ አብሮ ቢዝነስ በሚሰራበት ወቅት ትርፍንም ሆነ ኪሳራን የሚያጋራ ከሆነ በሚሻሻጥበት ወቅት ላይ ሸሪዓን የጠበቀና ሸሪዓው የከለከለውን የሚጠበቅ ከሆነ በእርግጠኝነት ሁሉም ባንኮችም ሆነ ሀገርም ሆነ ግለሰቦች ትርፋማ ነው የምንሆነውና ይሄንን ቢዝነስ የማታውቁ ደንበኞች ቀረብ በላችሁ ብታውቁት አሰራራችሁ ምን ይመስላል፣ ሙራባሃ ማለት ምን ማለት ነው፣ ሙዳረባ ማለትስ ምን ማለት ነው፣ ሙሻረካ ማለትስ ምን ማለት ነው የሚለውን በደንብ እየተረዳችሁ አገልግሎቱን እንድትጠቀሙ ጥሪ አቀርባለሁ። ውስብስብ አይደለም ነገሩ፣ ብዙ አላወራም፣ ቀለል ያለ ነው አሰራሩ። ነገሩን ግን ስሙ ሲጠራ ብቻ በጣም ስህተት የሆኑ ግንዛቤዎችን እንመለከታለን። አንዳንድ ጊዜ ይሄ ቢዝነስ ለህዝበ ሙስሊሙ ብቻ የተከፈተ የሚመስልን ሰዎችም አለን። ቢዝነስ በባህሪው የጋራ ነው። አገር የጋራ እንደምንለው ቢዝነስ የጋራ ነው። ሃይማኖት አይለየውም። ሃይማኖት ፎከስ የሚያደርገው የሚከለከላቸው ነጥቦች እንጂ እንደ ቢዝነስ አንተ ሙስሊም፣ አንተ ክርስቲያን፣ አንተ ምናምን የሚባል ነገር የለም። ማንኛውም ሰው ሸሪዓውን ከተከተለ ወለድን አልጠቀምም ያለ ሰው ወለድ ብቻ አይደለም በርካታ የሆኑ የተከለከሉ ስራዎች አሉ። እሱን ከተጠነቀቅን ቢዝነሳችንን በደንብ ከሰራን ለሀገርም እንጠቅማለን፣ ለተቋማቶቻችንም እንጠቅማለን፣ ግለሰቦች እንጠቀማለን፣ ቤተሰብ እንጠቀማለንና ከስራ ወደ ኋላ ማለት አይኖርብንም። ዘመኑ አስገድዶናል ከባንክ ጋር አብሮ ለመስራትምና ሁላችሁም ቢዝነሱን አውቃችሁ እንድትጠቀሙ አደራ ለማለት እወዳለሁኝ። በስተመጨረሻ እንግዲህ ሰላተ ተራዊህም ስላለ አላህ ሱብሓነሁ ወተዓላ ረመዳናችንን ይቀበለን። በዱዓ እንዳንረሳሳ ሼኻችንን ሼኽ ሐሚድ ሙሳ የኢትዮጵያ እስልምና ጉዳይ ምክትል ፕሬዝዳንት ወደ መድረክ ይመጡና ዱዓ ያደርጉልናል። ባኮትን ወደ መድረክ ሼኻና። ቢስሚላሂ ራህማን ራሂም። እንኳን አደረሰን፣ እንኳን አደረሳችሁ። የንብ ባንክ ጀማዓዎች ከፕሬዝዳንቱ ጀምሮ ቦርድን ጨምሮ ሁሉም የንብ ባንክ ቤተሰቦች እንኳን አደረሳችሁ ብያለሁ። ይህንን ኢፍጣር የተባረከ ኢፍጣር አላህ ያደርግልን። አመት ከአመቱ አላህ የሚያደርሰን ንብ ባንክንም የሚያበለጽገው የሚያድግ አላህ ያድርገው። ንብ ባንክ የሚወቅበት ከሙስሊሙ ጋር ይስራ፣ ይተባበር፣ ይንቃ። አሁን ውድድር ነው። ውድድር እንግዲህ ያው ዝቅም ከፍም ማለት ይጠይቃል። አላህ ስብሐነሁ ወተዓላ ያግዘን፣ አላህ ያግዛችሁ። ከጎናችሁ እንቆማለን። ሸሪዓውን እስከጠበቃችሁ ድረስ አብረናችሁ እንሆናለን። እኛም ኢንሻአላህ አብሽሩ፣ አይዟችሁ እላለሁ። ወሰላሙ አለይኩም ወረሕመቱላሂ ወበረካቱ። ሁለቱንም መልእክት አስተላላፊዎች ከልብ እናመሰግናለን። እንግዲህ በቴሌቪዥን ስክሪን ብቻ የምናያቸው አባቶቻችንን ዛሬ እንዲህ ሰብሰብ ባልንበት መልካም አጋጣሚ አግኝተናቸዋል። ለነበረንም ቆይታ ከልብ እናመሰግናለን። ተበተንን ማለት አይደለም፣ ያው ይቀጥላል ፕሮግራሙ። እስከ መጨረሻው ድረስ አብረን እንድንቆይ ነው። ሰላሙ አለይኩም።
የተወደዳችሁ ተመልካቾቻችን እንግዲህ በዛሬው በነጃሺ ቢዝነስ ፕሮግራማችን ንብ ባንክ ያዘጋጀው ልዩ የኢፍጣር ፕሮግራም ላይ ነው የምንገኘው። አሁን ደግሞ እንግዳ ጋብዤላችኋለሁ። ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እስቲ እንተዋወቅ። ሹክራን። ስሜ ርስቱ ከማል ይባላል። የባንኩ ከወለድ ነፃ ክፍል ኃላፊ ነኝ፣ ወይም በምክትል ፕሬዝዳንት ደረጃ ከወለድ ነፃው መመራው እኔ ነኝ። አቶ ርስቱ እንግዲህ ዛሬ ንብ ባንክ ያዘጋጀው ልዩ የኢፍጣር ፕሮግራም ላይ ነው የተገኘ ነው እና እንደው በኢፍጣር ፕሮግራሙ ላይ ብዙ ሰዎች ተገኝተዋል። በእናንተ በኩል ያለው ስሜት ምን ይመስላል? ፕሮግራሙ እንደጠበቃችሁት ሄዶላችኋል የሚለውን አንሳ። አዎ ልክ ነው እንዳልሽው ነው። እኛ ደንበኞቻችን ከጠበቅነው በላይ ነው የተገኙልን። በተለይም ከመጅልስ ወይም ከእስልምና ጉዳዮች ጠቅላይ ምክር ቤት ከምክትል ፕሬዝዳንቱ ከዋና ጸሐፊው ጀምሮ ሌሎች ትልልቅ እንግዶች ትልልቅ ደንበኞቻችን ከነ ቤተሰቦቻቸው ጭምር ተገኝተው በእንደዚህ አይነት ደማቅ ሁኔታ ስናከብረው በጣም ደስ ብሎናል። በጣም ኩራት ነው የተሰማን። ይሄ ነገር ሁልጊዜ መቀጠል እንዳለበትም እናምንበታለን። ምክንያቱም አብዛኛው በዚህ በረመዳን ወር ላይ ሙስሊሙ ህብረተሰብ እንደዚህ ቦታ ላይ ተገናኝቶ ቢያንስ ቢዘያየር በጣም ደስ የሚል ነው እና እኛ በዚህ ደረጃ ይህን ያህል ደንበኞቻችን ስለተገኙ የባንኩ ከፍተኛ ኃላፊዎች ከቦርድ ጀምሮ ከፍተኛ የባንኩ ኃላፊዎች እና ሰራተኞችም ሙስሊም ሰራተኞች በተለይ ተገኝተዋል እና በጣም ያማረ ነበር ብል ይሻለኛል። አዎ ደስ ይላል። እኔም የተመለከትኩት ነበረ፣ ብዙ ሰዎች ተገኝተዋል። ከዛም ባለፈ እንግዲህ ስለ ንብ ሀላልን በደንብ እየተነገረ ነበረ። እንደው ንብ ሀላል እንዴት ነው፣ በምን አይነት ሁኔታ ነው አሁን ያለው የሚለውን ትንሽ ጠቀስ እናድርገው። ልክ ነው እንዳልሽው ነው። ንብ ሀላል እንግዲህ እኛ ዘንድሮ 10ኛ ዓመታችንን እያከበርን ነው። በባንክ ደረጃ ከወለድ ነፃውን ቀድሞ ከጀመሩ ባንኮች አንዱ ነንና ብዙ ደንበኞች አሉን። ነገር ግን ባለፈው ከ2-3 ዓመት በፊት በነበረው ትንሽ የገንዘብ እጥረት ምክንያት በተፈጠረው ደንበኞች ቅሬታ ተወሰነ ቀዝቅዞ ነበር። አሁን ግን በዚህ ሰዓት በተለይ በጣም በከፍተኛ ሁኔታ የድሮን ደንበኞቻችንም አዳዲስ ደንበኞችም ጨምሮ እንደዚሁም ከወለድ ነፃ ለሙስሊሙ ብቻ ሳይሆን ለሁሉም ህብረተሰብ ስለሆነ ይህንን የገባቸው በትክክል ጥቅሙን ያወቁ ደንበኞቻችን ሙስሊሙም ባይሆኑ ከሌላው ሃይማኖትም እኛ ጋር እየተጠቀሙ ያሉ። ይህንን ስንል በአስቀማጭነትም በፋይናንሲንግ ወይም በተበዳሪነትም ጭምር ነው እየተጠቀሙ ያሉና ይሄን የሆነ ህብረተሰቡ ከጊዜ ወደ ጊዜ እያወቀው ስለመጣ ወደፊትም ትልቅ አቅም ያለው ዘርፍ ነው ብዬ ነው የማምነው እና አሁንም ከዚህ በተሻለ እናድጋለን ብዬ ብል ይሻለኛል። ንብ ባንክ እንግዲህ ንብ ሀላል 10ኛ ዓመቱን ባከበረበት ጊዜ አዲስ ምልክቱን አስተዋውቋል እና ይሄም አንድ እርምጃ ነው። ከዛ ባለፈ እንደው ከንብ ሀላል በቀጣይስ ምን እንጠብቅ? ወደ ሰዎች በደንብ ተደራሽ ከመሆን አሁን ካለው በበለጠ ተደራሽ ለመሆን ምን አይነት ስራዎችን እንጠብቅ? በዚሁ አጋጣሚ እኔም ማስተላልፈው ዘንድሮ 10ኛ ዓመታችንን እያከበርን ባለንበት በአሁኑ ሰዓት ቀጣይ ከዚህ ከ10ኛ ዓመት ጋር ተያይዞ ብዙ ፕሮግራሞችን ይዘናል። ካለው የጊዜ መጨናነቅ አንጻር ረመዳንም ስለገባ እንደዚሁም የክርስቲያን ማህበረሰብም ጾም ላይ ስለሆነ አሁን ላይ ትንሽ ይህን የ10ኛ ዓመት ክብረ በዓሉ መቀጠል ስላልቻል ከረመዳን በኋላ በሰፊው የተለያዩ ስራዎች እንሰራለን። ከነዚህም ውስጥ በዋናነት ትልልቅ ደንበኞቻችንን የውይይት ሴሽን ወይም ውይይት አዘጋጅተን ምን ብንሰራ ከኛ ጋር አብራችሁ ትሰራላችሁ፣ እንዴት በጋራ ማደግ እንችላለን የሚል የምክክር መድረክ እናዘጋጃለን። ከዛም ባለፈ ከባንኩ ጋር ለረጅም ጊዜ አብሮ የነበሩ ደንበኞቻችንም ለ10 ዓመት ያህል አብሮን የነበሩ ደንበኞቻችን ታማኝ ሎያል ብለን የምንጠራቸው ደንበኞቻችንን ቢያንስ የምስክር ወረቀት እንሰጣለን። ከዛ ባለፈ ግን ለመላው የወለድ ነፃ ተጠቃሚዎች በተለይም ከማይክሮ ፋይናንሶች እንደዚሁም ከሌሎችም ባንኮች ጋር በመተባበር በማይክሮ ፋይናንስ ለማድረግ እቅድ ይዘናል። ማይክሮ ፋይናንሶች ያው ወደ ታችኛው አቅም አነስተኛ ሆኖ ህብረተሰብ ክፍል ጋር መድረስ ስለሚችሉ በእነሱ በኩል ህብረተሰቡ ጋር ተደራሽ ለመሆን እቅድ ይዘናል። ከዛ ባለፈ ደግሞ አሁን እየሰራንበትም እንዳለው ይህንን አጠናክረን በፋይናንሲንጉ በተለይ ከወለድ ነፃ የሰበሰብነውን ተቀማጭ ለዚሁ ላስቀማጭው ህብረተሰብ ማድረስ ስላለብን ሰፋ ባለ ሁኔታ የፋይናንሲንጉ ወይም የብድሩን ተደራሽ ለመሆን እየሰራን ነው። ከዛ ባለፈም በዲጂታል ባንኪንግ
ባይ ናው ፔይ ላተር በሚል ህብረተሰቡ ከፈለገው ከኛ ጋር አጋርነት ከሚሰሩ አቅራቢዎች ጋር እቃዎች የሚፈልጉትን ገዝቶ ቀስ እያለ የሚከፍልበት ስርዓትን ለመዘርጋት ኦልሞስት በሂደት ላይ ነን። በሚቀጥለው በፈረንጆቹ ማርች ላይ እናስተዋውቃለን ብለን እንጠብቃለን። እንዲሁም ሌሎች ሰፋፊ ስራዎችን ስትራቴጂ ነጥፈን እየሰራን እንገኛለን። ኢንሻአላህ ነጃሺ ቢዝነስን በቦታው ተገኝተን ደግሞ ለተመልካቾቻችን እናቀርባለን ብለን ተስፋ እናደርጋለን። አቶ ርስቱ እንግዲህ በዛሬው ንብ ባንክ ባዘጋጀው ልዩ የኢፍጣር ፕሮግራም ላይ ተገኝተን የመሰለ ፕሮግራም ስለጋበዛችሁን እጅግ አድርገን እናመሰግናለን። እንደው በመጨረሻ ቀረ የሚሉት ሀሳብ ካለ እድሉን ልስጥዎትና ላመስግን። እኛ ከጠበቅነው በላይ ደንበኞቻችን ተገኝተው ሆቴሉ ማስተናገድ ከሚችለው በላይ ተጨማሪ መስተንግዶ አርጎ ስላስተናገደልን ሆቴሉንም ማመስገን እንፈልጋለሁ። እንግዶቻችንም ደንበኞቻችንም ጥሪያችንን አክብረው ስለተገኙ የኛ አጋር ስለሆኑ ወደፊትም አብረውን ስለሚሰሩ በጣም ማመስገን እንፈልጋለሁ። እናንተም ይህን ትኩረት ሰጥታችሁ ተገኝታችሁ እንደዚህ አይነት ኢንተርቪው ስላደረጋችሁ በባንኩና በራሴ ስም በጣም አመስገን እንፈልጋለሁ። ሹክራን። እኛም እናመሰግናለን። ጀዛኩሙላህ። ተመልካቾቻችን አሁንም እንግዶች ጋር ቆይታ እያደረኩ ነው የምገኘው። አሁን ደግሞ ሌላ እንግዳ ጋብዤላችኋለሁ። እንተዋወቅና በንብ ባንክ ያለውት ቦታ የስራ ድርሻ ምን ይመስላል? እሺ፣ ስሜ ሰላሐዲን ኢብራሂም ባላለሁኝ። እኔ የንብ ባንክ ቦርድ ሜምበር ነኝ እና አሁን ንብ ባንክ ከነበረበት አሰራር በጣም ተለውጦ በጣም ከፍ ያለ ጥሩ እየሄደ ነው። ባንኩ በሱ ብቻ ሳይሆን እንዲያውም በንብ ሐላልም ላይ አዳዲስ በጣም ሰክሰስፉል የሆነ ሪዛልት እያሳየ ስለሆነ በጣም ደስተኞች ነው ያለ ነው። እንደው ንብ ሐላል የመጣበት መንገድ አሁን ያለበትን መንገድ ትንሽ እናንሳው እስኪ ምን ይመስላል? እስቲ እንግዲህ እኔ አሁን አዲስ ቦርድ 3ኛ ዓመታችንም ገና አልሞላንም። ስለዚህ የድሮ ሂስትሪውን ከሊመ ላይ የሚያውቁ ሌሎች ይኖራሉ። ስለዚህ አሁን ያለበትን እናንሳው። አሁን ባለበት ግን ንብ ምንድነው መጀመሪያ ነገር ሰው ስለ የሐላል ወይ ደግሞ የሐላል ባንኪንግ እና የኢንትረስት ፍሪ ባንኪንግ ሰው በጣም እየተረዳው ስለመጣ በጣም ብዙ ኢምፕሩቭመንቶች አለ። ይሄ ደግሞ ምን ማለት ነው? የፕሮዳክሽን ያለንን ፕሮዳክቶች የማስተዋወቅ ችሎታችን ከፍ እያለ ነው። እንደ ቦርድ ደግሞ እሱ ላይ ኃይለኛ ክትትል ነው የምናደርገው። በእኛ ብቻ ሳይሆን በሰራተኞቻችን በኩል በሙሉ ይሄን ነገር በደንብ እንደሚያስተዋውቁ እያረጋገጥን ነው። ስለዚህ አሁን ከ10 ዓመት በኋላም ይሁን እንጂ ከዚህ በፊት ያለው እጥፍና 3 ጊዜ እጥፍ እየሄደ ብዬ ነው ማምነው። በጣም ጥሩ ይሄዳል ያለው። ስለዚህ ለወደፊትም እንግዲህ ጥሩ ስራ ለመስራት ከዚህ የበለጠ ለመታወቅ የተሰራ ነው ማለት ነው። አብሶሉትሊ። ይሄማ አንደኛ ነገር ንብ ባንክ ወደፊት ከሌሎች ውጭ ሀገርም ያሉ የሐላል ባንክ ወይ ደግሞ ኢንትረስት ፍሪ ባንኮች ጋር በመገባባት ለማደግና ትምህርትንም ለማሳደግ ብዙ ነገር እየተሰራ ነው። አሁን ለምሳሌ ቦርድ ሜምበሮች ሁላችንም የአይኤፍቢን በፕሮፌሽናል አይኤፍቢ አስተማሪ መጥቶ ለባንክ ቦርድ ሜምበሮች ፉል ትምህርት ሰጥቶናል። which means እኛም እንዴት አድርገን ሰፖርት እንደምናደርግ እንድረዳ ማለት ነው። ስለዚህ ከውጭ ሀገር የረጅም ዓመት ልምድ ያላቸው የኢስላሚክ ፋይናንስ ተቋማት ጋር ግንኙነት እየፈጠራችሁ ነው ማለት ነው። አብሶሉትሊ። ይሄማ ግዴታ ነው፣ እየመጣ ነው። መጀመሪያ ነገር ያኛው የሬጉላር ባንኪንግ ሲስተማችንን አስተካክለን ወደ ከፍ ያለ ቦታ አድርሰነዋል። አሁንም ደግሞ ከዛም በላይ እየሄደ ነው። በአይኤፍቢም በኩልም በጣም ብዙ ነገር እየተሰራ ነው። ስለዚህ ሁለቱም በአንድ ላይ ተጋግዞ ባንኩን ድሮ የነበረበትን ሌቭል ለማድረስ ኃይለኛ ስራ የተሰራ ነው። ደስ ይላል። እንግዲህ ዛሬ ደማቅ የሆነ ፕሮግራም ላይ ተገኝተናል። ተወዳጁን የረመዳንን ወር ምክንያት በማድረግ የኢፍጣር ፕሮግራም ተዘጋጅቷል። በኢፍጣር ፕሮግራሙ ላይ እንግዲህ ከመጅሊስም እንዲሁም ጥሪ የተደረገላቸው እንግዶችም ሚዲያዎችም ተገኝተዋል እና እንዴት አገኛችሁት? ወላሂ አልሐምዱሊላህ። ያለፈው ዓመት ነገር እንደዚህም ነበረ። የአሁኑ ዓመት ካለፈው ዓመት በጣም ደስ የሚል ከፍ ያለ ድግስ ነው። ስለዚህ በጣም ደስተኛ ነኝ። የዛሬው የነበረው ኢፍጣር ፕሮግራም ከፍተኛና ደስ የሚል ፕሮግራም ነው። ኢንሻአላህ ከዚህ በኋላም እየተስካከለ እያደገ ይሄዳል ብዬ ነው የማሬዳል ኢንሻአላህ። እንግዲህ ለሰጡኝ ማብራሪያ እጅግ አድርጌ አመሰግናለሁ በነጃሺ ቲቪ በነጃሺ ቢዝነስ ፕሮግራም ስም። በመጨረሻ እንደው ቀረ ይሄ ነገር ቢጨመር የሚሉት ሀሳብ ካለ እድል ውስጥ እንግዲህ እኛ ባንካችን ላይ ቦርድ ሜምበሮቻችን ሆኑ ኤግዜክቲቭ ሜምበሮቻችን የሆኑ ብዙ በጣም ጎበዞች ሰዎች ስላሉ ሜንተርሺፕ ፕሮግራም የመጀመር እቅድ ሊኖረን ይችላል እና ከእናንተ ቲቪ ጋር ተስማምተን አንዳንድ የተመረጡ ሰዎችን ወደ ሜንተርሺፕ ፕሮግራም የምናደርግ ሀሳብ
ለማንጣት በቦርድ በኩል እቅድ አለኝ እና ኢንሻአላህ እንደሱ እናስባለን ለማስተካከል። ኢንሻአላህ ደስ ይለናል። እኛም በደስታ እጅግ አድርጌ አመሰግናለሁ። ዋልኩም ሰላም። አሁን ደግሞ ከንብ ባንክ ሌላ እንግዳ ጋብዣለሁ። እንታወቅ። መንሱር እባላለሁ። በንብ ባንክ ውስጥ ከወለድ ነፃ የባንክ አገልግሎት የፋይናንሲንግ እና ኢንቨስትመንት ዳይሬክተር ነው። ስለ ንብ ሀላል የተነገረ ነበር አይደለ? በደንብ ንብ ሀላልም የተዋወቀበት መድረክ ነው። በተለይ ከዚህ በፊትም ይታወቃል፣ ግን አሁን ደግሞ የበለጠ የተዋወቀበት መድረክ ነውና እንዴት ነበረ ፕሮግራሙ የሚለው? ፕሮግራሙ እንዳያችሁት በጣም ጥሩ ነበር። ያው ንብ ባንክ ይህንን ፕሮግራም ሲያዘጋጅ ለመጀመሪያው አይደለም። ከዚህም በፊት መሰል ፕሮግራሞችን አዘጋጅቷል። እንግዲህ ንብ ባንክ ከደንበኞቹ ጋር የአስቀማጭና ወይም የአበዳሪ ግንኙነት ብቻ ሳይሆን ቤተሰባዊ ግንኙነቱን ለማጠናከር ለማሳየት የተደረገ ፕሮግራም ነበር። እንግዲህ ባያችሁት መልኩ ፕሮግራሙ ያማረ ነበር። እንደዚህ አይነት መሰል ፕሮግራሞችን ወደፊትም አጠናክረን የምንቀጥል ይሆናል። ሙስሊሙን ማህበረሰብ ብቻ ሳይሆን ከወለድ ነፃ አገልግሎት የሚፈልጉትን በሙሉ ተጠቃሚ የሚያደርግ ነው እየተባለ መድረክ ላይ ሲነገር ነበር እና እንደው ስለ ንብ ሀላል እናንሳና በተለይም ደግሞ ተጠቃሚዎች በደንብ ወደ ንብ ሀላል መጥተው እንዲጠቀሙ ለማድረግ ምን አይነት ስራዎች እየተሰሩ ነው? እንግዲህ በዋናነት ያው የወለድ ነፃ የባንክ አገልግሎት መሰረታዊ ህጉ የሸሪያ መርህን ያከበረ አገልግሎት መሆኑ ነው። የሸሪያ መርህን ያከበሩ አገልግሎቶችን ለተጠቃሚው ማድረስ ነው። ይሄ ደግሞ እያንዳንዱ የምናቀርባቸው ፕሮዳክቶች የሸሪያ መርህ የተከተሉ መሆናቸውን እያረጋገጥን የምንሰራበት አሰራር መዘርጋታችን ነው። እንግዲህ የሸሪያ አድቫይዘሪ ቦርዶቻችን ይሄንን ያግዙናል። መድረክ ላይም እንዳየሻቸው ሁሉንም የምንሰጣቸው አገልግሎቶችን እያዩ እያጸደቁ ለማህበረሰቡ የምናቀርብ መሆኑን ነው። እንግዲህ እነዚህ አገልግሎቶች ቅድም እንደተባለው ለእስልምና ማህበረሰብ ወይም ለሙስሊም እምነት ተከታዮች ብቻ ሳይሆን ማንኛውንም አገልግሎቱን ፈልጎ የሚመጣ ሰው የምናስተናግድ ነው የሚሆነው ማለት ነው። እንግዲህ በቀጣይም ደግሞ ከንብ ሀላል የተለያዩ ስራዎችን ተሰርተው በቀጣይ ደግሞ እንደምንገናኝ ተስፋ እናደርጋለን። ኢንሻአላህ። ለሰጡኝ ማብራሪያ እጅግ አድርጌ አመሰግናለሁ። ቀረ የሚሉት ነገር ካለና ማስተላለፍ የሚፈልጉት መልእክት ካለ ድብሉት። በዚሁ አጋጣሚ ያው በአካል ተገኝተን ከበርካታ ደንበኞች ጋር የኢፍጣር መርሃ ግብር አካሂደናል። ይሄንንም ለረመዳን እንኳን ለ1447ኛው የረመዳን ወር በሰላም አደረሳችሁ ለማለት የተዘጋጀ ነው። እንዲሁም ለቴሌቪዥን ተመልካቾች በሙሉ ለረመዳን የጾም ወር በሰላም አደረሳችሁ። ቀሪ የጾም ጊዜ የተባረከ የሰላም፣ የደስታ፣ የፍቅር እንዲሆን እንመኛለን። አመሰግናለሁ ለሰጡኝ ማብራሪያ።